ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ የመድኃኒዓለም። ዛሬ እንግዲህ እንጀራ ብዙ ልጆች ሲሞክሩ አያለሁኝ። ሁልጊዜ አንድ ቀን እሞክራለሁ ያልኩኝ እዘታለሁ። ዛሬ ግን እሞክራለሁ። በጣም ነው የወደድኩት። በጣም ቆንጆ ሆኖልኛል። በቃ እንደምፈልገው ነው የሆነልኝና በጣም ነው የወደድኩት። እስከ ዛሬ ሩዝ ብቻ በመብላት የተቆጨው በእውነት በጣም ነው ደስ የሚለው። አንድ ጊዜ እንደዚህ ጋግራችሁ ፍሪጅ ብታስቀምጡት ብዙ ጊዜ ትበሉታላችሁ ማለት ነው። እና በጣም ነው የወደድኩት። ጣዕሙ ራሱ በቃ ደስ ይላል። ቢያንስ እንጀራ እንዳይናፍቃችሁ ያደርጋል ማለት ነው። ሁላችሁም ይህንን ቪዲዮ እስከ መጨረሻው እዩና ሞክሩት። እና በመጀመሪያ ያደረኩት ምንድን ነው? አንድ የሾርባ ማንኪያ እርሾና ዱቄት አንድ ላይ፣ አንድ ኩባያ ዱቄት አንድ ላይ ነው በጥብጬ እንትን ያልኩት ያሳደርኩት ማለት ነው። እርሾውን ማታ ነው በጥብጬ ያደርኩት። እንደዚህ አድርጋችሁ ከዛ አንድ ኩባያ ውሃ ከጨመራችሁ በኋላ ታሳድሩታላችሁ ማታ ማለት ነው። ማታ አድርጋችሁ ጠዋት፣ እኔ ማታ በጥብጬው አድሬ ነው ጠዋት እንትን ያልኩት ማለት ነው ያሸሁት። እና በጣም መታሸት ይፈልጋል። ኖርማል እንደ ጤፍ አይደለም፣ ማሸት ይኖርባቸዋል በጣም ማለት ነው። እንትን እንዳታበዙበት። እርሾ ከዚህ በፊት እርሾ በዝቶብኝ እንትን ብሏልና አልወንድልኝ ብሏልና እርሾ እንዳታበዙበት ማለት ነው። እና እርሾ አንድ ሽሮ ማንኪያና ከዛ በኋላ አንድ ኩባያ ዱቄት ነው ማድረግ ያለባችሁ። ይሄ አድሮ ነው እንግዲህ። በማግስቱ ውሃ ቀሮ ነበር ያደረው፣ ያላሳየዋችሁ እንጂ ውሃውን ደፍቼዋለሁ። ውሃ ከላይ ቅርር አድርጎ ነው ያደረው። ውሃውን ከደፋሁት በኋላ እንደዚህ ነው የሆነው። በጣም ሽታውም ደስ ይላል። በቃ እንትን ነው የሚለው። በቃ ልክ እንጀራ ኢትዮጵያ ያላችሁ አይነት ስሜት ነው የሚሰማችሁ ማለት። ትንሽ እርሾ ያው ይሸታል፣ ግን ደስ ይላል በቃ። እና እንደዚህ ሆኖልኝ ነው ያደረው። ከዛ በኋላ የምታረጉት ነገር ምንድን ነው? ዱቄቱን ግዴታ ማመስ ይኖርባቸዋል ማለት ነው። ለምንድን ነው የምናምሰው? አንደኛ እንጀራው ቶሎ ያው እየበሰለ እንዲወጣልን፣ ሲቀጥል ደግሞ እንጀራው ነጩ በጣም ነጭ አይደለ ፍርኖ ዱቄቱ ወደ እንጀራ ከለር ማለት ወደ ጤፍ ከለር እንዲወስድልን በደንብ አድርጋችሁ የሆነ ወደ ቡኒ ነገር ሊሆን ሲል ድረስ ታምሱታላችሁ ማለት ነው። ካልሆነ ግን ጣሙ ጥሩ አይሆንም። ጣሙ የሚመጣላችሁ ማለት ነው ስታምሱት ነው። በደንብ አድርጋችሁ ስታምሱት የእንጀራው ጣም ራሱ ይመጣል። እና ብዙ ልጆች ሰርተው ሲፖስቱ ከስር ምን ያለው ማለት ነው አይን የለውም፣ አይን አይወጣውም ይላሉ። እና እኔ እንደሚመስለኝ በራሴ እንደተገነዘብኩት የማይታሽ ከሆነ አይን አይኖረውም በጭራሽ ማለት ነው። እንደገና ደግሞ እርሾ የሚበዛ ከሆነ ፍክክት ይልና እንደማይሆን ይሆናል ማለት ነው። አመጣጥናችሁ ከሆነ በጣም ቆንጆ ነው የሚሆነው። እና እኔ የመጀመሪያ ጊዜ እርሾ አብዝቼ በደንብ ሳላሸው ተበላሽቶብኝ ነበረ። ስለዚህ አሁን በደንብ አይቼ በጣም ጊዜ ሰጥቼ ነው ያመስኩት። ማመስ አለባችሁ። አላመሳችሁት እንደነገርኳችሁ ጣዕሙ ጥሩ አይሆንም። ግዴታ በደንብ የዱቄቱ ከለር እስከሚቀየር ድረስ ታመሱታላችሁ ማለት ነው። ትንሽ ስታመሱት ያው ቤት ውስጥ ፖፕኮርን ሜቢ when you finish በሽኒንን የምታደርጉት ያው በሰው ሀገር ያላችሁ ልጆች ናችሁ ብዬ ነው። ሀገር ላይ መቼም የፍርኖ ዱቄት እንጀራ እንበላ በሀገር ሰላም። እና ይሄ የችግር ነው፣ ግን ደግሞ በጣም በቃ ደስ ይላል። እንጀራ እንዳትናፍቁ ያደርጋችኋል። ቢያንስ ጣሙን ደግሞ ታምጡታላችሁ። እንደዚህ እያመጣምሱት በቃ ራሱ አሁን እየቀየረ ነው ከለሩን። አያችሁ? ከለሩን እየቀየረ ነው። በደንብ አድርጋችሁ ታምሱታላችሁ። በነገራችን ላይ ስታምሱት ሊጓጉል ይችላል። አያችሁት? ሊጓጉልባችሁ ይችላል። አሁን ደብለል ያለው አያችሁት? እሱን ደግሞ ያው ምንድነው የምናደርገው ታያላችሁ በሂደት የሚጓጉለውን ፓርት ያውላችሁ። አሁን እንደዚህ ካወጣሁት በኋላ
ከበረደላችሁ በኋላ ልክ እንደዚህ በወንፊት ትነፍቃላችሁ ማለት ነው። ከዛ በኋላ ምን ይሆናል? ያ የጓጉለውን ፓርት ታውጡታላችሁ። ካልሆነ ስትጋግሩ ሊያስቸግራችሁም ይችላል፣ ስታሹትም ላይፈታ ይችላል። ስለዚህ ግዴታ ስራችሁን እንዲያቀልላችሁ እናንተ እንደዚህ ትነፍታላችሁ። እንግዲህ የኔ ጓጉሎብኛል፣ የእናንተ ላይ ጓጉል ይችላል ስትአምሱት። ግን ደግሞ ሌሎች ልጆችም ሲሰሩ አይቻለሁ፣ ይጓጉላል፣ የመያያዝ ባህሪ ያለው ዱቄቱ። ስለዚህ ግዴታ ማድረግ ያለብን ጓጓላውን እንደዚህ አድርገን ነፍተን እናወጣዋለን ማለት ነው። የተያያዘው እንደዚህ እናወጣዋለን። ከዛ በኋላ ቆንጆ የጤፍ ዱቄት ነው የሚመስለው። በእውነት ቆንጆ የጤፍ ዱቄት ነው የሚመስለው። እና በጣም ነው የምትወዱት በእውነት እርግጠኛ ነኝ። ከዚህ በኋላ ሩዝ እንደማትበሉ። እኔ እንጀራውን ነጋግሬ ከጎን ደግሞ ለነሱ ሩዝ ሰርቼ ነበርና ማየት አልፈለኩም። ሩዝ በአይኔ ማየት ነው ያስጠላኝና፣ በነገራችን ላይ እንደነገርኳችሁ በጣም መታሸት አለበት። እኔ ደግሞ በአንድ እጄ ካሜራ ይዤ ነው እያሸው ያለሁትና አልተመቸኝም። ስለዚህ አሽቼ ነው የምመለሰው። ለምን አይመችም? በአንድ እጅ የሚሰሩ ልጆች በጣም ጎበዝ ናቸው በእውነት። በአንድ እጃችሁ ካሜራ ይዛችሁ ምግብ ስትሰሩ ያለውና፣ ወይም ደግሞ አላቅም እንዴት እንደምታረጉ በጣም ነው የተቸገርኩት። በአንድ እጅ ይዘው በስራት በጣም ከባድ ነው እና በጣም መታሸት ይፈልጋል። እዚህ ጋር በደረቁ በጣም እሽት ታደርጉታላችሁ። እንደ ጤፉ ቀላል አይደለም ማለት ነው። ያው ጤፍም ይታሻል አይደለ? ግን ይሄ ደግሞ በደንብ ይፈልጋል፣ በደንብ መታሸት ይፈልጋል። እንዲቀለል ያለ ነገር አይደለም። ኖርማል እያሳየዋችሁ ነው እንጂ እያሸው አይደለም። አሁን እዚህ ጋር በደንብ አሽቼዋለሁ። አያችሁት? በደንብ ነው ያሸሁት፣ በደንብ አሽቼዋለሁ። ስልኬን አስቀምጬ አሸሁት ማለት ነው። ስላልተመቸኝ አይመችም። አያችሁ? ይነሳብኛል አንድ እጄ ስለያዝኩኝ አይመችም። እና ከለሩን አያችሁት? እና ጤፍ አይመስልም? ጤፍ ነው የሚመስለው ስለታመሰ። በቃ የጤፍ ከለር ነው ያለው። የሚገርም እና እዚህ ጋር አድርሼዋለሁኝ እና አቀጠንኩት። አሁን በቃ ልክ እንደሚጋገር ትንሽ ወፈር ብሏል። በኋላ ውሃ ጨምርበታለሁ ብዬ ነው ትንሽ አወፍረዋለሁ። እንደምታዩት አቅጥኘዋለሁ። የመጨረሻ ደረጃ ደርሶልኛል ማለት ነው። ስሰራው ደስ እያለኝ ነው በቃ እየሰራሁት የነበረው። የሚገርማችሁ ነገር አሁን ኩፍ ብሏል። እዚህ ጋር ደርሷል። አይን አውጥቷል ማለት ነው። አይን አውጥቷል። በነገራችን ላይ እርሾ ኩፍ ያደርግልናል ብላችሁ የምታበዙበት ከሆነ እንደዚህ እናንተ ኩፍ ሲል እርሾ በጣም አረፋ ይዞባችሁ ይመጣል ማለት ነው። ሲበዛ ኩርፍርፍ ነው የሚለው። ያውን በቃ ኖርማል ሆኖልኛል። እኔ ከዚህ በፊት የደረሰብኝ ነው የምነግራችሁ። እናንተም እንዳትሸወዱ፣ እርሾ እንትን ይላል ብላችሁ እንዳታበዙበት። አያችሁ እንዴት እንደሚያምር። እዚህ ጋር ደርሰናል እንግዲህ እና አይን አለው። ብቻ እኔ ወድጀዋለሁ። እኔ ተመችቶኛል በጣም። እኔ አላቅም እንግዲህ በጣም ነው የወደድኩት። ከጎን ደግሞ ዝም ብዬ ቀይ ወጥ ሰርቼ ነበረ። እንግዲህ ለእናንተ ለማሳየት ነው። በእውነት አንዳንድ ጊዜ እንደዚህ እየጋገራችሁ ኖርማል ብሉ። በጣም ነው ደስ የሚለው። ቲማቲም ራሱ ቆረጥ አድርጋችሁ በቃ በዚህ ብትበሉ፣ ትንሽ በርበሬ ወይም ደግሞ የእነሱን የፓብሪካ ጨምራችሁ ብትሰሩ በጣም ነው ደስ የሚለው። በቃ የእንጀራ አምሮታችሁ ነው የሚወጣው። በጣም ነው ደስ ያለኝ። እኔ በጣም ነው የተደሰትኩት እና እዚህ ጋር ደርሶልኛል። በእውነት ነው የምላችሁ። በቃ እንደዚህ ደርስልኛል ብዬ አላሰብኩም፣ እንደዚህ ይሆንልኛል ብዬ። በነገራችን ላይ በትኩሱ ስለደራረብኩት ተያያዘ ማድረግ አልነበረብኝም። እኔ ግን በቃ በፍጥነት ቶሎ ሰርቼ መጨረስ ስራም ስለነበረብኝ ቶሎ ብዬ ለመጨረስ ብዬ ደራረብኩት ማለት ነው። እንደምታዩት እስቲ አያምርም? እንዴት እንደሚያምር በስማ በጣም ነው የሚያምረው። ትኩስ ነው፣ እንጀራውም ትኩስ ነው፣ ወጡም ትኩስ ነው ማለት ነው። በትኩሱ ያው ልቆርሰው ስለራሱ ተያያዘ። በቃ ትኩሱን ነው ያው ቸኩዬ ማለት ነው ለመብላት።
እና በችኮላ ቀይ ወጥ ሰርቼ ነበረ በርበሬውን ድርግም አድርጌ እና በላውኝ እላችኋለሁ። በጣም ነው የተመቸኝ። እስቲ እናንተም ደግሞ ሞክሩት። በጣም ነው ደስ የሚለው። እንደነገርኳችሁ ዱቄቱን በደንብ አርጋችሁ ገባ አርጋችሁ ካመሳችሁት ከዛ ደግሞ ካሻችሁት፣ ይሄን ሁለቱን ነገር ነው የሚፈልገው ይሄ ነገር ማለት ነው። መታሸት አለበት፣ ዱቄቱ ደግሞ መታመስ አለበት። ያ ነገር ከሆነም ያለምንም ምክንያት እንግዲህ እንደዚህ እንጀራ ይሆናል ማለት ነው። እኔ በጣም ተመችቶኛል። እናንተም ቅመሱት፣ ትወዱታላችሁ። ጠላይ ባያልቅ ኖሮ አሪፍ ነበረ። ጠላይን ጨርሼዋለሁ። አያችሁት? አይኑ ደስ አይልም? ወጡ ውስጥ ገብቶ በጣም ነው የሚመቸው የሚያምረው። ከዚህ በኋላ እንጀራ እንደሚያምረኝ ነው እንግዲህ። ያው እንደዚህ ጋግሬ በዛ አድርጌ ነው የሚገርማችሁ ደግሞ የጋገርኩት። እንደዚህ ጋግሬ እችን በላው። የቀረኝን ፍሪጅ አስቀምጫለሁ። ሰሞኑን እንግዲህ እንጀራ ላይ ነኝ ማለት ነው። ስላዳመጣችሁኝ በጣም ነው የማመሰግነው። ሁላችሁም እንግዲህ ሞክሩት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ ከልብ ነው የማመሰግነው። መልካም ቀን። በሌላ ነገር እስከምንገናኝ ሰላም ሁኑ።